ተከታታዮች እንደምን አላችሁ? በየሳምንቱ ለአንድ ሰዓት ያክል ከእናንተ ጋር ቆይታ የምናደርግበት መምህር የተሰኘው ዝግጅታችንን ጀመረ። መምህር እንግዲህ በልጆች ዓለም ቻናል አስተማሪ ከሆኑ ዝግጅቶቻችን መካከል አንዱ ነው። በዚህ ዝግጅት መምህራን እየተጋበዙ ከሚያስተምሯቸው የትምህርት ሳብጀክት ላይ የተለያዩ ጥያቄዎችን በማውጣት እናንተ ደግሞ እየደወላችሁ እየመለሳችሁ የምትሳተፉባቸው ናቸው። ከዛ ባለፈ ደግሞ የሚቀርቡት መምህራን ተሞክሯቸውን የሚያጋሩበት ዝግጅት ነው። ዛሬም እንግዲህ እንደ ወትሮ አንድ መምህር የጀነራል ሳይንስ 5 ጥያቄዎችን ይዞልን እዚህ ስቱዲዮ ተገኝቷል። በቅድሚያ የዛሬዎቹ ጥያቄዎች ምን ይመስላሉ የሚሉትን አየር ላይ ተከታትለን ተመልሰን እንገናኛለን። ተማሪዎች ቀደም ሲል አየር ላይ ተከታተሉ የነበረው 5 የጀነራል ሳይንስ ጥያቄዎች ነው። የ8ኛ ክፍል ላይ ትኩረት ያደረጉ ጥያቄዎች ናቸው። ግን ምንም እንኳን 8ኛ ክፍል ትኩረት ቢያደርጉም ከዛ በታችም ያላችሁ ከዛ በላይም ያላችሁ ምን ያህል አቃለው የሚለውን ራሳችሁ እንድትፈትኑ ስለሚረዷችሁ ጥያቄዎቹን እየመለሳችሁ ወደኛም ደግሞ ምላሾቻችሁን እየላካችሁ ያገኛችሁት በስልክ መስመራችን እየገባችሁ ከኛ ጋር ቆይታ የምታደርጉ ይሆናል። ምላሾቻችሁን ለማሳወቅ 800 ላይ ዋይን እያስቀደማችሁ የእያንዳንዱን ጥያቄ መልስ ለመላክ ተራ ቁጥር እየጻፋችሁ ላኩልን። እኛም ደግሞ በቀጥታ የመስመር ስልካችን የምናገኛችሁ ይሆናል። እስቲ እነዚህን 5 የጀነራል ሳይንስ ጥያቄዎች ይዞልን የመጣውን መምህር እንተዋወቀው። እንኳን ደህና መጣ። ተማሪዎችን የማስተማር ኃላፊነቴ በትምህርት ቤት ብቻ የተገደበ አይደለም። በማንኛውም ቦታ ለተማሪዎች ከተባለ አለው ብለህ ፈቃደኛ ሆነ እዚህ ስቱዲዮ ድረስ ስለመጣ እጅግ በጣም አድርገን እናመሰግናለን። በቅድሚያ በጣም አመሰግናለሁ። እስቲ እንተዋወቅ፣ ተማሪዎችም ተዋወቁ። የትምህርት ዝግጅትስ ምን ድረስ ነው? ስሜ መምህር ምንተስኖት አበበ ይባላል። የትምህርት ዝግጅቴ ባዮሎጂ ምሩቅ ነኝ። አፕላይድ ባዮሎጂ በአዳማ ሳይንስና ቴክኖሎጂ ነው ትምህርቴን ያጠቃለልኩት። ይህንን የማስተማር ሙያ ከጀመርኩኝም 7 አመት ያክል አስቆጥሬያለሁ። አሁንም በግል ትምህርት ቤት ውስጥ በጀነራል ሳይንስ እና በባዮሎጂ መምህርነት በማስተማር ላይ ይገኛሉ። ጥሩ መምህር፣ አንተ ተማሪ ያለክ ወላጆች ለተማሪዎቻቸው ለልጆቻቸው ማድረግ ያለባቸው ድጋፍ አለ። አንተ ምን አይነት ድጋፍ ወላጆች ያደርጉልህ ነበር? እነሱ ያደረጉልህ ድጋፍ ላይ አሁን ላይ ጠቅሞኛል የምትለውስ ምንድነው? በዚህ መልኩ እንዲሄድበት ያደረገኝ የወላጆቼ ድጋፍ ነው የምትለው? የወላጆቼ ድጋፍ እንደዚህ በቃላት ራሱ የሚነገር አይመስለኝም። ማለት
እኔ ማስተማር ታውቂያለሽ በጣም ከባድ ስራ ነው። ተማሪ ፊት ቆመሽ ማስተማር በራሱ የሆነ ብዙ ቁጥር ያለው ሰው ጋር በየቀሩ መቆም ምናምን የሆነ ነገር ማስተላለፍ በራሱ የሆነ ራስሽን ማወቅ መቻል አለብሽ። በራስሽ የምትተማመኝ አይነት ሰው መሆን መቻል አለብሽ ምናምን። እኔ ቤተሰቦቼ በዚሁ አጋጣሚ እናቴንም አባቴንም በጣም ማመስገን እፈልጋለሁ። በደንብ ነው በቃ መስጠት ያለባቸውን ነገር በደንብ ሰጥተው ነው ያሳደጉኝ። ዛሬ ላይ ያለው ምን ተስኖት እነሱ ናቸው የፈጠሩት። እናቴም አባቴም በትምህርቴም የምፈልገውን ነገሮች በጠቅላላ ማለት ነው በሚችሉት አቅም እያሟሉልኝ እንደምፈልገው ነው ያደግኩት። እንደምፈልገው ማለት ግን የሆነ ገደቦች ሳይኖሩ ምናምን አይደለም። በጣም ተቀጥቼ ምናምን እንደዛ ነው ያደግኩት። በፊት አይገባኝም ነበር ታውቂያለሽ እነዚህ ነገሮች። አሁን ግን አሁን ላይ ታይም ሳስበው እኔን የጠቀመኝ ነገር ማለት ነው። ምናልባት ውጤቱ ያኔ ባይገባኝም ዛሬ ግን እንደዚህ እንዳመሰግናቸው ምናልባት ዛሬ ራሱ እዚህ ላይ ሳይሆን በጣም ከሚኮሩት ሰዎች መካከል እነሱ ናቸው የሚሆኑት። ለምን ምን ያህል እንደለፉ ያውቃሉና ያው እናትና አባቴ እንደዚህ በቃል እንኳን ለመግለጽ ይከብደኛል ማለት ነው። ስለዚህ ወላጆች የሰሩብህ በመሆን ነው ዛሬ እዚህ ደረጃ ላይ መድረስልቃው። ከዚህ ጋር ያይዞ ወላጆች ሁልጊዜም ልጆቻቸው ላይ መስራት እንዳለባቸውም ለማስገንዘብ ጭምር ነው። ልክ እንዳልከው ሁሉንም ነገር በነጻነት መልቀቅ ሳይሆን ገደብ ያለውን መገደብ፣ የማያስፈልገውን መከልከል፣ የሚያስፈልገውን ደግሞ ያለ ስስት መስጠት ለልጆች ስኬታማነት ትልቅ ደረጃ ላይ ለመድረስ ትልቅ አስተዋጽኦ አለውና የወላጅ ድጋፍ ያስፈልጋል ለልጆቻችን። እስቲ መምህር ዛሬ ይዘህልን የመጣቸው ጥያቄዎች አሉ። አጠቃላይ እናንሳና ጀነራል ሳይንስ ምንን ያካትታል? ምንድን ነው ጀነራል ሳይንስ? አሁን በአዲሱ የትምህርት ካሪኩለም የመጣ አንድ አዲስ ትምህርት ነው። የትምህርቱ ትንሽ ይዘቱ በፊት ባዮሎጂ፣ ኬሚስትሪ፣ ፊዚክስ የሚባሉ ትምህርቶች አሁን ሃይ ስኩል ላይ ተበታትነው የሚሰጡ ትምህርቶች በሰባተኛና ግን በስምንተኛ ክፍል የትምህርት ደረጃ ላይ አንድ ላይ ተሰብስበው እንዲሰጡ ነው የሆነው ማለት ነው። ትምህርቱ ትንሽ እንደ ተማሪ ጠቀሜታ አለው። እንደ ተማሪ ምንድነው ያላቸውን ዝግጅት በጣም ይቀንስላቸዋል። ለእያንዳንዱ የሚያደርጉትን ዝግጅት በተለያየ መምህር ነበር እነዚህን ትምህርቶች ይሰጣቸው የነበረው ከዚህ በፊት በነበረው የትምህርት ካሪኩለም ማለት ነው። እንደ መምህር ደግሞ አንድ ሰብጀክት ላይ ስፔሻላይዝድ ያደረገ መምህር ባይ ዲፎልት አሁን ሁሉንም ትምህርት ባዮሎጂ ለምሳሌ ምሩቅ ከሆነ ፊዚክስም ኬሚስትሪም ትምህርቶችን አንድ ላይ እንዲሰጥ ይገደዳል ማለት ነው። ነገር ግን እንዳልኩሽ ሳይንስ ተያያዥነት አላቸው። ባዮሎጂ፣ ኬሚስትሪ፣ ፊዚክስ የሚባሉ ነገሮች በጣም ተያያዥነት አላቸው። ይህንንም ትምህርት እንዲሰጥ ይሄ ካሪኩለም አንድ መምህር እድሉን ይከፍትለታል ማለት ነው። ድጋፍ ሲፈልግ የሌላ መምህር ድጋፍ አይፈልግም። ሁሉንም ትምህርቶች እዛው ራሱ ስለሚፈቅድለት በአንድ አካል ስለሚሰጥ ተማሪዎችም ደግሞ በፊት ከአንደኛ እስከ አራተኛ ክፍል ሁሉንም ትምህርቶች አንድ አይነት አስተማሪ ነበር የሚያስተምረው ይዞ የሚመጣው። አሁንም እነዚህን ሶስት ትምህርቶች አንድ መምህር ነው የሚሰጠው። ለትምህርቱ ያላቸው ቀረቤታ በጣም ከፍ ይላል። በፊት ባዮሎጂ ሲባል ሌላ እንደ መምህሩ፣ ኬሚስትሪ ሲባል እንደ መምህሩ፣ ፊዚክስ ሲባል እንደ መምህሩ ነው። አሁን ግን ጄነራል ሳይንስ ነው። ባዮሎጂን፣ ኬሚስትሪን፣ ፊዚክስን ተዋውቀውት ለሃይ ስኩል ትምህርታቸው ራሳቸውን አዘጋጅተው የሚሄዱበት የትምህርት አይነት ነው። ሚኒስትሪም ላይ እንግዲህ አንዱ ከሚፈተኑት የትምህርት አይነት ውስጥ የጄነራል ሳይንስ ትምህርት አንዱ ነው ማለት ነው። ስለዚህ ለተማሪዎች ትልቅ ጠቀሜታ አለው በአንድ ላይ ሰብሰብ ብለው ትምህርቶቹ መምጣታቸውም ጭምር። መምህርነት ከማስተማርም አልፎ መማርም ጭምር ነው አይደል? ምክንያቱም ለማስተማር ስትል ግድ ታነባለህ፣ ቅድመ ዝግጅት አለውና ያ ይበልጥ ደግሞ የነበረህን እውቀት እንድታዳብርም ጭምር ያደርጋልና ይሄ መደረጉም ጥሩ ነው። እስቲ ጀነራል ሳይንስ ትምህርት መማር ምንም ጥርጥር የለውም ጠቀሜታ አለው። ጀነራል ሳይንስን ግን ስፔሲፊካሊ ጀነራል ሳይንስን አንስተን እሱ መማር ለተማሪዎች ያለውን ጠቀሜታ እናንሳ። የጀነራል ሳይንስ ትምህርት ሳይንስ ለሁለት ይከፈላል ባህሪዎቹን ስናይ ማለት ነው። ኢንዲጂኒየስ ሳይንስ እና ኮንቬንሽናል ሳይንስ ይባላል። የሀገር በቀል የሆኑ ነገሮች የምንማርባቸው የሳይንስ ዘርፎች ኢንዲጂኒየስ ሳይንስ ይባላሉ። ይሄ ኮንቬንሽናል ግን ሳይንስ ለሁለት ይከፈልና ናቹራል ሳይንስ እና ሶሻል ሳይንስ ውስጥ የጀነራል ሳይንስ የናቹራል ሳይንስ የሚባለውን የትምህርት ዘርፍ ያቅፋል ማለት ነው። ናቹራል ሳይንስ ማለት ስለ ተፈጥሮ መማር ነው። የተፈጥሮ ህጎችን ስለ ተፈጥሮ መማር ነው። ይህንን መማር ለአዲስ ነገር ለመፍጠር አካባቢሽ እንድትረጂ ለማድረግ እንደዚሁም ደግሞ ሰዎች በየጊዜው የሚያጋጥማቸውን ችግር ሳይንሳዊ በሆነ መንገድ
ውጤታማ በሆነ መንገድ ለመፍታት ያስችላል። ብዙ የሰው ልጅ ህይወቱን ሳያጣ ብዙ ኪሳራ ውስጥ ሳንወድቅ በትንሹ አንድ ምሳሌ የምነግርሽ ነገር በፊት ሰዎች ፖስታን በእግራቸው ነበር ይዘው የፖስታ ሰርቪስ ይሰጡ የነበረውና ያንን ያደርሱ የነበረው። ሳይንስ እነዚህን ነገሮች ያቀልልናል። ኢንዲጂኒየስ ሳይንስን በማዘመን ይሄ ጀነራል ሳይንስ የሚባለው ትምህርት ያቀልልናል ማለት ነው። 3 ነገሮችንም ስለ ተፈጥሮ እንዲረዱ ያደርጋቸዋል። አንድ ህይወት ያላቸውን ነገሮች እንዲረዱ ያደርጋል። ይሄ ባዮሎጂ የሚባለው የትምህርት ዘርፍ ጠቀሜታውም ይሄ ነው። ህይወት ያላቸውን ነገሮች ለመማር ለመረዳት ከመጀመሪያው ጀምሮ ኦርጋናይዝድ እስከሆነው ቦዲያችን እስከሚፈጠር ድረስ ያለውን ሂደት እንድንረዳበት ያደርገናል። ኬሚስትሪ ደግሞ የሚባለው ትምህርት ስለ ማተር ህይወት ስለሌለው ነገር እንዴት ተፈጠሩ፣ ከምን ተሰሩ፣ እንዴት ተቀይረው ይመጣሉ የሚለውን ነገር ያጠናልናል። እነዚህ ማተሮች ደግሞ የሚያመነጩትን ኢነርጂ ደግሞ የሚያስረዳን የትምህርት ዘርፍ ፊዚክስ ነው። ኢነርጂውን ደግሞ ያላቸውን ኃይል ፎርስ ኢንተራክሽናቸውን ያጠናልናል ማለት ነው። ስለዚህ የጀነራል ሳይንስ ትምህርት እንግዲህ እነዚህን 3 ነገሮች አንድ ላይ ይዞ ስለ ተፈጥሮ በቂ የሆነ ግንዛቤ እንዲኖራቸው እንዳልኩሽ እኔ በጣም ከአዲሱ ካሪኩለም ውስጥ ከመጡ የትምህርት ዘርፎች ውስጥ በጣም የምወደው ትምህርት ነው። ስለማስተምር አይደለም፣ የሆነ በደንብ ፈታ ያደርግሻል። በፊት ባዮሎጂ አስተማሪ ብቻ ኮንሽ በቃ ባዮሎጂዋን ብቻ ይዘሽ በቃ 10 ዓመትም ምናምን ታይም። አሁን ግን ሁሉም ጋር ይለቀሻል። ልጆቹ ደግሞ እንደምታያቸው አሁን ያሉ ልጆች በጣም ፈጣን ናቸው። ትንሽ የሆነ ነገር ከሰጠሻቸው ብዙ መጠቀም የሚችሉ አይነት ልጆች ናቸውና የትምህርቱ ይዘት በጣም ብዙ ጠቀሜታ አለው። እንግዲህ አካባቢያችንንም እያየን በየጊዜው ያሉ ለውጦችንም መረዳት እንችላለን ማለት ነው። ልጆች ስለሚማሩት ትምህርት ምንነትም ማወቅ ስላለባቸው ግንዛቤም ሊጨብጡም ጭምር ነው። እስቲ መምህር ይዛቸው ከመጣቸው ጥያቄዎች መካከል የመጀመሪያውን እንመልከትና ተመልሰን እንገናኛለን። አየር ላይ የመጀመሪያውን ጥያቄ ተከታትለን እንመለስ። ተማሪዎች ቀደም ሲል አየር ላይ ስንከታተል የነበረው የመጀመሪያውን ጥያቄ ነው። መስመር ላይ ስልክ እንዳለ ተነግሮናል። ሄሎ ማን እንበል? እስቲ እንተዋወቅ መጀመሪያ። እሺ ቴሌቪዥን ተከፍቷል ይመስለኛል አይደለ? አዎ። ስለዚህ የቴሌቪዥኑ ድምጽ መጥፋት ይኖርበታል ተግባብተን ለመነጋገር። እሺ አጥፊውና ድምጹን አውሪኝ። እኔ እንተዋወቅሽ። ፍሬህይወት አፈወርቅ። ፍሬህይወት ከየት ነው የምትደውይልን? ከባሌ ጎባ። እሺ ፍሬህይወት፣ ይሄ ትምህርታዊና አሳታፊ ዝግጅታችን ምን ያህል እየጠቀማችሁ ነው? በጣም ለሚገናል እናም ማናቃቸው እናውቃለን። ፍሬህይወት ድምጽሽ እየተቆራረጠ ነው። የዚህ ምክንያት ደግሞ ቴሌቪዥን ስለከፈትሽ ነው። እሺ እኛ ሁልጊዜ የቴሌቪዥኑን ድምጽ አጥፉ የምንለው በምክንያት ነው አይደል? ዝም ብለን አጥፉት አንልም መቼም። አዎ ቴሌቪዥን ከተከፈተ የኛ እዚህ እየተቀረጸ ያለው እናንተ ጋር ትንሽ ዲሌይ ይሆናልና ከተወሰኑ ሰኮንዶች በኋላ ስለሆነ የሚደርሰው እኔና አንቺ እንዳንግባባ ያደርገናል። ለዛ ነው ድምጹን አጥፊው። ሲደገም ወይም ዩቲዩብ ላይ ሲጫን ታየዋለሽ። እሺ ፍሬህይወት የስንተኛ ክፍል ተማሪ ነሽ? የስምንት ዛሬ ደግሞ የስምንተኛ ክፍል ጥያቄዎችን ይዘን የመጣ ነው። ይሄ ደግሞ ለአንቺ ይበልጥ ያገዝሻል ብዬ አስባለሁ። ወላጆች በምን መልኩ ይደግፉሻል? ያስጠኑኛል። ስለዚህ ወላጆችሽ ትልቅ ክትትልና ድጋፍ እያደረጉልሽ ነው። ጥሩ። የዛሬዎቹን ጥያቄዎች እንዴት አየሻቸው? በጣም አሪፍ ነው። የመጀመሪያውን ጥያቄ ለመመለስ ነው መስመር ላይ ገባሹ። ድሉ ልስጥሽ። እሺ
ጥያቄ የሚለው which one is physical quantity አካላት ፍሬው ቲቪሽ አልጠፋም ወይ ደግሞ ኔትወርክ የለም መሰለኝ። እስቲ ትንሽ ተንቀሳቀሽ ስልኩን ይዘሽ ወይ ደግሞ እቤትዩ አንቺ ስልኩን ይዘሽ ውጪ። እሺ ጥያቄውን እኛ እናንበብልሽ። which of the following is a derived physical quantity ይላል። A length, B mass, C time, D speed። መልሱ ሄሎ ፍሬድ እሺ ፍሬዎት ደውለሽ ስለተሳተፍሽ እጅግ በጣም አድርገን እናመሰግናለን። መልካም ጊዜ። መምህር እንግዲህ ፍሬዎት መስመር ላይ ገብታ የመጀመሪያውን ጥያቄ በትክክል አግኝተዋለች፣ ግን ትንሽ ስልኩ ያስቸግራል። ተማሪዎች በነገራችን ላይ እኛ ቲቪ አጥፉ የምንለው እንደነገርኳችሁ ምክንያት ስላለን ነው አይደል? እናንተ ጋር የሚደርሰው ትንሽ ዘግየት ብሎ ነው የሚደርሰው። ስለዚህ ቲቪ ከከፈታችሁ በስልክና እዛ ጋር የሚመጣው ቆይቶ ስለሆነ መግባባት አንችልም። ሁልጊዜም የቲቪያችሁን ድምፅ አጥፍታችሁ ከኛ ጋር ኮንታክት አድርጎ ባካችሁ። መምህር ፍሬዎትን ብዙ ብናዋራ ደስ ይለን ነበር። የስልኳ ጉዳይ ቶሎ እንድንዘጋው አድርጎናል። አንተ ያው ተጨማሪ ማብራሪያ ይኖርሃል። እኛ ምንም እንኳን 5 ጥያቄዎችን ይዘን ስንመጣ እያንዳንዱ ጥያቄ ላይ ብዙ ተብራርቶ ልጆች እንዲያውቁት የሚደረግ ነገር ስላለ ደንብ አብራርቶ የማስረዳቱን ጉዳይ ላንተ ትችላለህ። እሺ በትክክል መልሷለች ፍሬዎት። ምንድነው የመጀመሪያው ጥያቄ which of the following is a derived physical quantity ነው። የስምንተኛ ክፍል የጀነራል ሳይንስን ምዕራፍ 1 ወይም ዩኒት 1 ላይ ያለ ርዕስ ነው ማለት ነው። ፊዚካል ኳንቲቲ የምንለው ነገር ምንድነው? ፕሮፐርቲ ኦፍ አን ኦብጀክት ነው። የአንድ ባህሪ የአንድ ነገር ባህሪ ነው። ወይ ኦብዘርቭ ልናደርገው የምንችለው ወይ ደግሞ ሜዠርድ ልናደርገው ልንለካው የምንችለው ነገር ማለት ነው። ነገር ግን ፊዚካል ኳንቲቲ ለሁለት ይከፈላል፣ ፋንዳሜንታል እና ድራይቭድ በማለት ማለት ነው። እነዚህ ፋንዳሜንታል የምንላቸው ቀጥታ ለክተን ልንናገራቸው የምንችለው ያለምንም ካልኩሌሽን ማለት ነው። which depending on only one physical properties ማለት ነው። አንድ ፕሮፐርቲ ላይ ብቻ ዲፔንድ አድርገን የምንናገራቸው ማለት ነው። ድራይቭድ ደግሞ የምንላቸው ሁለትና ከዛ በላይ የሆኑ ፋንዳሜንታሎችን በመጠቀም ካልኩሌት አድርገን የምንናገራቸው ፕሮፐርቲዎች ናቸው ማለት ነው። ጥያቄያችንም እንደሚለው ድራይቭድ ፊዚካል ኳንቲቲ ነው። that means ቀጥታ ተለክተው ልንናገራቸው የማንችለው ካልኩሌሽን የሚፈልጉ ነገሮች ማለት ነው። ሶ የመጀመሪያው ላይ ሌንግዝ ነው የምንለው። ሌንግዝ ፋንዳሜንታል ነው ቢኮዝ የአንድን ነገር ርዝመት ለክቶ ለመናገር ኦንሊ ቲንግ የሚያስፈልግሽ ነገር ሜትር ካለ ለክተሽ ይሄ ነው ማለት ትችላለሽ። ሶ ኢትስ ፋንዳሜንታል ነው ማለት ነው። ሁለተኛው ማስ ነው፣ ክብደት ነው። ለክብደትም የተለየ ካልኩሌሽን ምናምን አይሰራም። የአንድን ነገር ክብደት ማወቅ ከፈለግሽ ቀጥታ ሚዛን ላይ ያስቀምጠሽ የዛን ነገር ክብደት ማወቅ ትችላለሽ ማለት ነው። ሶስተኛው ታይም ነው። ሳምሪ ስንት ሰዓት ነው ካልኩሽ ቀጥታ ሰዓትሽን አይተሽ ሰዓት ይሄ ነው ማለት ትችላለሽ። ሶ ይሄም ቀጥታ ፋንዳሜንታል ይሆናል ማለት ነው። አራተኛው ላይ ስንመጣ ስፒድ ነው፣ ፍጥነት ማለት ነው። ስፒድ ድራይቭድ ፊዚካል ኳንቲቲ የሆነው የአንድን ነገር ፍጥነት ለማወቅ ሁለት ፋንዳሜንታል ኳንቲቲዎችን እንፈልጋለን። አንደኛ ነገር ርዝመቱን እንፈልጋለን፣ ርቀቱን የሄደበትን ርቀት እንፈልጋለን። ሁለተኛ ነገር ደግሞ የዛ የሄደበት ርቀት ፍጥነቱን እንፈልገዋለን። እነዚህን ሁለት ነገሮች ማወቅ ስንችል ነው ስፒድን ወይም የዛን ነገር ፍጥነት ማወቅ የምንችለው ማለት ነው። ስለዚህ መልሳችንም ዲ ይሆናል፣ ስፒድ ማለት ነው። ፍሬዎት በትክክል አግኝተዋለች። አንተም ጥሩ ተጨማሪ ማብራሪያ ሰጥተህበታል። የጀነራል ሳይንስ ላይ ትኩረት አድርገህ እየሰራ አንተም የምትወደው ሳብጀክት እንደሆነ ነግረህናል። ተማሪዎች ግን ይህን ትምህርት እንዲረዱት የምትጠቀመው የተለየ የማስተማር ስነ ዘዴ ካለ መምህራኖችም እንዲሁ ስለሚያው ይጠቀሙበታል። ያው ጥሩ ዜጋ እንዲፈራ አይደለም የምንፈልገው። ስለዚህ አንዱን ተሞክሮ ለአንዱ ሼር እናደርጋለን። በዛ የመጀመሪያ ነገር ጥሩ ኮመንት ተቀባይ ነው። ጓድልክ ተማሪዎቼን በደንብ ነው በቃ የምቀርባቸው ማለት ነው። እኛ ስንማር አክቹአሊ አስተማሪ የምናይበት መንገድ አለ። መንገዱን እንቀይር ነበር ምናምን ከመፍራት። አዎ አሁን ጊዜው እንደዛ አይደለም። አሁን ጊዜው ትንሽ ከዛ በጣም የተቀየረ ጊዜ ሆኗል። ምን ይፈልጋሉ ቀርበሻቸው ምናምን እንደዛው ነው ራሱ ከትምህርቱ ልታገኙ የምትፈልጊውን ውጤት የማግኘት ፕሮባቢሊቲሽ በጣም ዝቅተኛ ይሆናል አንዳንድ ጊዜ ማለት ነው። ስለዚህ የመጀመሪያው እንትኔ ምንድነው ሜትዲ አሴ ፍሬንድ መቅረብ ነው በቃ ልጆቼ
ካለኝም ኤጅ አንጻር ካለኝም ኤክስፒሪየንስ ካለኝም እንትን አንጻር የተረዳሁት ነገር ልጆችን መቅረብ የእነሱን አንደርስታንዲንግ በደንብ እንድንረዳ ያደርገናል። ሁለተኛ ነገር ደግሞ ትምህርቱን ይሄ በጣም የተለየ ነገር አድርጎ ባለመሳል አንዳንድ ጊዜ ለነሱ የምታስተላልፊበት መንገድ በጣም ቀላል ነገር እኮ ሊሆን ይችላል ትምህርቱ ማለት ነው። ግን ኮምፕሌክስ አድርገን የምንነግራቸው ከሆነ ምናምን ወይ ካለው ዓለም ጋር እያገናኘን ከሚኖሩበት ነገር ጋር እያገናኘን ካላስረዳናቸው የመረዳት እንትናቸው ትንሽ እንትን ይሆናል። እኔ እግዚአብሔር ይመስገን ማለት ልጆቼ በዚህ በጣም ጎበዞች ናቸው ማለት ጥሩ ይሳተፉልኛል። የተማሩትንም ትምህርት ደግሞ ተግብረው የሆነ ነገር መስራት ላይ ሳይንስ የሆኑ ነገሮች ላይ ጎበዝ ናቸው ብቻ። ስለዚህ ይሄንን ሌላው ቤተ ሙከራ ነው እንዳልኩሽ ሳይንስ የሚታይ የሚዳሰስ የሚጨበጥ ነገር ነው። ሶ ቤተ ሙከራ እንጠቀማለሁ። ቤተ ሙከራ ስንገባ ኤክስፐሪመንቶች ካሉ ኤክስፐሪመንቶችን እንሰራለን። በፕሮጀክተር አንዳንድ ነገሮችን ክፍል ማታስረጃቸው ነገሮች አሉ። ደም እንዴት ልብ እንዴት እንደሚያጓጉዝ ምናምን ሁሉንም ነገር ክፍል በቃል ተናግረሽ ምናምን ልጆች አንደርስታንድ ላይ ያደርጉ ይችላሉ። ስለዚህ በፕሮጀክተር አሉ ጊዜው ያፈራቸው በጣም ዘመናዊ የሆኑ ነገሮች አሁን ኤአይም እየሰራቸው ያሉ ነገሮች እነሱን በመጋበዝ የመረዳት እንትናቸው ቀላል እንዲሆንላቸው አደርጋለሁ ማለት ነው። ናይ ነው ያለኝ። በዚህ መልኩ ተማሪዎች በቀላሉ ትምህርቱን እንዲረዱት እያደረገ ነው። ጥሩ መምህር፣ ወደ ሁለተኛው ጥያቄ እንለፍ፣ ሰዓታችንን በአግባቡ ለመጠቀም። ሁለተኛውን ጥያቄ አየር ላይ ተከታትለን እንመለስ። ተማሪዎች ቀደም ሲል ሁለተኛውን ጥያቄ ነበር አየር ላይ ያስታወስናችሁ። በመስመር ስልካችን በቀጥታ ባናገኛችሁም እንኳን ቤታችሁ ሆናችሁ ወረቀት ላይ እየሰራችሁ ሁሉንም ጥያቄዎች መምህር ደግሞ ሲመልስ ምን ያህል አውቅ ያለው የሚለውን ራሳችሁ እንድትፈትኑበት በዚሁ አጋጣሚ እንነግራችኋለን። መምህር ሁለተኛውን ጥያቄ ደግሞ ከነማብራሪያው ለተማሪዎች ተነግረናለን። እሺ እንግዲህ ሁለተኛው ጥያቄ which statement best describe a mixture ነው የሚለው። ይህም ከጀነራል ሳይንስ የምዕራፍ 2 ርዕስ ውስጥ የወጣ ሀሳብ ነው ማለት ነው። በአጠቃላይ ማተር የምንላቸው ወይም ሰብስታንስ የምንላቸው ነገሮች ለሁለት ይከፈላሉ። ፒውር ሰብስታንስ እና ሚክስቸር በማለት ማለት ነው። እነዚህ ፒውር ሰብስታንስ የምንላቸው ሲንግል ካይንድስ ኦፍ ማተር ናቸው ማለት ወደ ሌላ ነገር ሊከፋፈሉ የማይችሉ ኬሚካሊ በሆነ መንገድ ፎርም ሊሆኑ የሚችሉ ነገሮች ማለት ነው። እንደዛ ግን ስንል ደግሞ ይሄው ራሱ ፒውር ሰብስታንስ ለሁለት ይከፈላል፣ ኢለመንትና ኮምፓውንድ በማለት ማለት ነው። ኢለመንት የምንላቸው ነገሮች አንድ አተምን ብቻ በውስጣቸው የሚይዙ ነገሮች ናቸው። ኮምፓውንድ ግን ካልን ሁለትና ከዛ በላይ የሆኑ አተሞችን ይይዛል ማለት ነው። ሌላው የሰብስታንስ እንግዲህ ክፍልፋይ ሚክስቸር የምንለው ነው። ይህ ሚክስቸር ምንድነው? ፒውር ሰብስታንስ ነው። ሁለትና ከዛ በላይ የያዙ ፒውር ሰብስታንሶችን የያዘ ነው። ነገር ግን ከፒውር ሰብስታንስ የሚለየው ምንድነው? ፊዚካሊ በሆነ መንገድ ነው ጆይን የሚያደርጉት። ሚክስቸሮችን ወይም ድብልቅ የሆኑ ነገሮችን መለያየት እንችላለን ፊዚካል በሆነ መንገድ ማለት ነው። ለምሳሌ ብረትን ብረት ካልሆነ ነገር ማግኔትን በመጠቀም መለየት ይቻላል። ኢቭን የማሟጫውን አትንንሽ
ጫውን መመለስ ትችያለሽ። ሚክስቸሮች ናቸው፣ ድብልቆች ናቸው። ነገር ግን መመለስ የቻልነው ፊዚካሊ ጆይን ስላደረጉ ነው ማለት ነው። ስለዚህ ጥያቄያችንም ምንድነው የሚለው ቤስት ዲስክራይብ ሚክስቸርን ዲስክራይብ የሚያደርገው የትኛው ነው? የመጀመሪያው ላይ ምንድነው የሚለው ኢትስ ፊክስድ ኮምፖዚሽን። ፊክስድ ኮምፖዚሽን ሊኖረው የሚችለው ነገር ኮምፓውንድ ነው። ኮምፓውንዶች ለምሳሌ ወተር ካልን ውሃ ሲባል ኤችቶ ነው። ሁሉ ጊዜ ሁለት ሃይድሮጅን እና አንድ ኦክሲጅን እንዳለ በቃ ታውቂያለሽ፣ ምንም ውሃ ቢሆንም ማለት ነው። ሶ እንደዚህ አይነት ፊክስድ የሆነ ኮምፖዚሽን ያላቸው ፒውር ሰብስታንሶች ናቸው፣ ሚክስቸሮች አይደሉም። ቢ ላይ ስንመጣ ኢትስ ኮምፖነንት ካን ቢ ሰፓሬትድ ባይ ፊዚካል ሚንስ ይላል። ፊዚካል ሚንሶችን በመጠቀም ማግኔትን በመጠቀም ሊሆን ይችላል፣ በማትነን ሊሆን ይችላል፣ በማጥለል ሊሆን ይችላል። እንደዚህ አይነት ዘዴዎችን ተጠቅመን የምናደርጋቸው ሚክስቸሮች ናቸው ማለት ነው። ስለዚህ መልሳችንም ቢ ይሆናል ማለት ነው። አት ሴም ታይም ሲና ዲንም ስናይ ኬሚካሊ ኮምባይን ኢለመንት የሚሆኑት ፒውር ሰብስታንሶች እንደሆኑ አንድ ታይፕ ብቻ ፓርቲክልም ያለው የፒውር ሰብስታንስ አይነት ሆኖ ነገር ግን ኢለመንት እንደሆነ መረዳት እንችላለን ማለት ነው። ስለዚህ ትክክለኛው መልሳችን ሚክስቸር ካን ቢ ሰፓሬትድ ባይ ፊዚካል ሚንስ የሚለው ቢ ይሆናል ማለት ነው። ስለዚህ ተማሪዎች የሁለተኛው ጥያቄ መልስ ቢ ነው። መምህር በጥሩ መልኩ አብራርቶታል። ምንም እንኳን 5 ጥያቄዎች መጡ፣ ቅድም እንዳልኩት አሁን ከያንዳንዱ ዩኒት እንዳወጣሁም ነግራኛል። ስለዚህ አንድን ዩኒት አጠር ባለ መልኩ መማር እንደማለት ነው። የትምህርታዊና አሳታፊ ዝግጅት ለተማሪዎች በጣም ጠቃሚ ስለሆነ ወላጆችም እንዲሁ በሚያዩት አጋጣሚ ልጆቻቸው ቁጭ ብለው እንዲከታተሉ መጋበዝ መቻል አለባቸው። መምህር እስቲ ተማሪዎች ውጤታማ ለመሆን ምን ማድረግ አለባቸው ትላለ? እንግዲህ ተማሪ ማለት የሶስት ነገር ውጤት ነው ብዬ አስባለሁ። አንድ የቤተሰቡ ተማሪ ቤተሰቡን ነው የሚመስለው፣ እናት አባቱን የሚያሳድገውን አካል ነው የሚመስለው። ሁለተኛ ነገር ተማሪ የማህበረሰብ ውጤት ነው። ፈለገው ቤተሰብ አርጎ ቢይዝ አካባቢው ማህበረሰብ ሱቴብል ካልሆነ ኢንቫይሮንመንቱ አመቺ ካልሆነ አሁንም ልጁ ራሱ እንትን ላይ የሚቆይበት አዌር እንትን አይኖርም፣ ኮንዲሽን አይኖርም ማለት ነው። ሶስተኛ ደግሞ ተማሪ ትምህርት ቤት ውጤት ነው። ይህንን ያልኩት እንግዲህ እንዳስተማሪ ከትምህርት ቤት ከክላስ መጀመር ትችያለሽ፣ ግን ምንም ዋጋ አይኖረውም። እነዚህ ሶስት ነገሮች አንድ ላይ ሲሆኑ ነው። ታት ሚንስ አንድ ተማሪ ውጤታማ ለመሆን በትምህርቱ የመጀመሪያ ነገር ቤተሰቡን እናት አባቱን ማክበር መቻል አለበት። በቃ በደንብ ማለት ነው። እነሱ የሚሉትን ነገር እንዳልኩሽ ቅድምም ላወራሽ ሞክሬያለሁ። አይገባንም በሰዓቱ ለኛ አይመስለንም ምናምን፣ ግን ሰዓቶች ካለፉ በኋላ ጊዜዎች ካለፉ በኋላ በደንብ ይገባናል። እንደውም እነሱ ያሉትን እያንዳንዱን ነገር ተግብረን ቢሆን ኖሮ ምናልባት ዛሬ የደረስንበት ቦታ ከዚህም የተሻለ ቦታ መድረስ እንችል ነበር ብዬ አስባለሁ ፐርሰናሊ ማለት ነው። ሁለተኛ አካባቢው እኛ ኢትዮጵያኖች ጥሩ ማህበረሰብ ነን ብዬ አስባለሁ። በሃይማኖት የታነጸን እንደው ሳይንሱ እንኳን ባያሰለጠነን አካባቢያችን ማህበረሰብ ኢንዲጂነስ የሆነው ሳይንስ የሀገር በቀል የሆነው እውቀት ላይ በደንብ ማሹርድ ናቸው። የችግር አፈታቶቻችንን ብናይ የልጅ አስተዳደጎችን ብናይ ምናምን የፓረንቲንግ ሲስተም ምናምን እንደሰለጠኑት ሀገሮች ኖሮ አይደለም። ግን ያው እኛ ደርሰን ዛሬ እዚህ ደርሰናል። ያ የሆነው በማህበረሰብ የተነሳ ነው። ቤተሰብ ከግቢ ከወጣሽ በኋላ መቆጣጠር አይችልም ምንም ነገር። ግን ማህበረሰብ የኔ ነው ብሎ ስለሚያስብ የሆነች ስህተት ካየ ስለሚያርመኝ ያገባኛል ስለሚል ማህበረሰቡን መከተል አለበት። ከዛ ደግሞ ስንመጣ ሶስተኛው በደንብ ጊዜያቸውን አብዛኛውን እድሜያቸውን የሚያሳልፉበት ትምህርት ቤት ነው። ትምህርት ቤት ማለት ክፍልም አለ፣ ትምህርት ክላስ ውስጥም አለ ማለት ነው፣ ግቢ ውስጥም አለ ማለት ነው። እዚህ ህይወታቸው ላይ የሰው ልጅ በተፈጥሮ ጎበዝም አይደለም ሰነፍም የሚባል ሰው የለም። ልዩነታችን ምንድነው? ጭንቅላታችን የማሰራት መጠን ነው። ለአንድ ነገር ለአንድ አላማ ራስን የማስገዛት ሌቭላችን ነው የሚለያየን ማለት ነው። ስለዚህ ላላቸው ነገር ፕሮፐርሊ ሪስፖንሲብል ሆኖ መንቀሳቀስ ይኖርባቸዋል ማለት ነው። ፎር ሹር አሁን ያሉ ልጆች ለቤተሰብ ኮንትሮል መሆን ከቻሉ አካባቢያቸውን አንደርስታንድ አድርገው ለአካባቢው ማህበረሰብ የሆነ ሰላም መስጠት ከቻሉና የአካባቢውን ማህበረሰብ ምክር መቀበል ከቻሉ ትምህርት ቤት ያለውን ኢንቫይሮንመንት ተጠቅመው አሁን ካለችዋ ጊዜ በላይ የተሻለች ኢትዮጵያንም እንደሚገነቡ ምንም አልጠራጠርም። ውጤታማ ምንም ጥርጥር ትክክል መምህር። ወላጅ እንደተባለው ይሄ ልጁን ሲቀጣ መሳሳት የለበትም ማለት ልጅን ቀጥ ታሳድግ ነው አይደል? ግዴታ ነው መቅጣት።
የማይሆንን ነገር መመለስ መቻል አለበት። የወላጅ ኃላፊነት ነው፣ መልቀቅ የለበትም። እንዳልከው የኛ ማህበረሰብ ጥሩ ነው፣ አይቶ ዝም አይልም። ያገበኛል ስሜት አለ ሁሉም ጋር። ስለዚህ እንዲሆኑ ሲያድግ ልጅ ደግሞ ልጅ ሆኖ ላይገባው ይችላል። ልክ ሲያድግ ግን ወላጆቼ ያደረጉልኝ አሁን ቅድም አንተ እንዳልከው ማለት ነው ያኔ ስላሉኝ ያኔ ያሉኝን ማድረጌ አሁን ነው ደስ ያለኝ፣ አሁን ነው ትልቅ ደረጃ ላይ ደርስ ያወቅኩት እንዳልከው ወላጆችም ልጆቻቸው ላይ ሲያድጉ ይረዷቸዋል። ስለዚህ በትክክለኛው መንገድ እንዲሄዱ ማሳየት መቻል አለባቸው። ጥሩ ቆይታ እያደረገን ነው መምህር። ሶስተኛውን ጥያቄ ደግሞ ለተማሪዎች እናስታውስና መልሰን እንዲሁ ጭውውታችንም የምንቀጥል ይሆናል። ተማሪዎች ሶስተኛውን ጥያቄ አየር ላይ እናስታውሳችሁ። ተማሪዎች የሶስተኛውን ጥያቄ ነበር ቀደም ሲል አየር ላይ ያስታወስናችሁ። በመስመር ስልካችን እየመለሳችሁም ስለሆነ እጅግ በጣም አድርገን እናመሰግናለን። በመስመር ስልካችን መመለስ ያልቻላችሁ ደግሞ እንዲሁም እንዳልኩት ራሳችሁ ቤት ውስጥ ሞክሩት፣ ራሳችሁን አርሙበት። መስመር ላይ ግን አሁን ስልክ እንዳለ ተነግሮኛል። ሄሎ ማን እንበል? ሄሎ ተማሪያችን፣ ሄሎ ስትከታተይን ነበር ከመጀመሪያው ጀምሮ? አዎ። ስለዚህ ቅድም ስለ የነበረውን ሰምተሽኛል አይደል? ቴሌቪዥን ማጥፋቱን? አዎ። ጥሩ። ማን እንበል? ከየት ነው? ፍቅር ያሬድ ይባላል። ማን? ፍቅር ያሬድ። ፍቅር ከየት ነው ፍቅር የምትደውይልን? ከሐዋሳ። ከየት? ከሐዋሳ። ከሐዋሳ። አዎ። ደስ ይላል። እሺ ፍቅር እንዴት ነሽ? የስንተኛ ክፍል ተማሪ ነሽ? የስድስተኛ ክፍል። ሚኒስትሪ ተፈታኝ ነሽ ዘንድሮ? አዎ። ጥሩ። ይህ ትምህርታዊና አሳታፊ ዝግጅታችን ምን ያህል እየጠቀማችሁ ነው? በጣም ጥሩ ነው። ትከታተያለሽ? አሁን ላይ ነው የምከታተል። እሺ ምን ያህል ጠቅሞሻል? እስቲ ንገሪ። ሄሎ ምን ያህል ጠቅሞሻል ፍቅር? ምን አልሽ? ምን ያህል ጠቅሞሻል? በጣም የጠቀመኝ ትንሽ ብዙ ጊዜ ትምህርቴንም ከታተል ያግዘኛል። አዎ ትምህርት ቤት ያልገባችሁን ከዛም በተጨማሪ ደግሞ ተጨማሪ እውቀቶችንም እንድታገኙ ይረዳችኋል አይደለ? አዎ እዚህ ላይ እረዳዋለሁ። አንቺም የዘውትር ተከታታያችን ስለሆንሽ እናመሰግናለን። ወላጆችሽስ ምን አይነት ድጋፍ ያደርጉልሻል አንቺ ጎበዝ ተማሪ እንድትሆኚ? በተጨማሪ ፍቅር የቲቪውን አላጠፋሽም? አጥቻለሁ። እሺ እንዳጠናም ያግዙኛል እናም ያስተምራል። የሶስተኛውን ጥያቄ ለመመለስ ነው አየር ላይ ገባሹ። አብራርተሽ እንድትመልሽ እድሉን ሰጥቼሻለሁ። የመጀመሪያው የሶስተኛው ጥያቄ which compound is correctly classified as oxide ይላል። የመጀመሪያው መልስ የሚሆነው ፍቅር ድምጽሽ በጣም ርቋል። ቲቪ አጥፍቻለሁ አልሽ እንግዲህ። ስልኩ ተቋረጠ። እነሱ ያው ራሳቸውን ለመስማት ብለው ነው። ግን ተማሪዎች ምንድነው ማድረግ ያለባቸው? አንደኛ የዝግጅታችን ማክሰኞ ዕለት ይደገማል ከ11 ሰዓት እስከ 12 ሰዓት። ከዛ ደግሞ ዩቲዩብ ላይ ስለሚጫን በዛም መከታተል ስለሚችሉ ተማሪዎች ወደኛ ስትቀላቀሉ ወይም በመስመር ስልካችን ቀጥታ ስንገናኝ የቲቪውን ድምጽ አጥፉት። መምህር ስለዚህ ወደ አንተ ነው መመጣ። እሺ እንግዲህ ይህንንም ጥያቄ አሁንም ከጀነራል ሳይንስ
የስምንተኛ ክፍል የምዕራፍ 3 ሀሳብ ውስጥ ነው ያወጣሁት። ዘ ክላሲፊኬሽንስ ኦፍ ኮምፓውንድ ይላል ርዕሱ ማለት ነው። እና አጠቃላይ ኮምፓውንድ የሚባሉ ነገሮች ለሁለት ይከፈላሉ፣ ኦርጋኒክ ኮምፓውንድ እና ኢንኦርጋኒክ ኮምፓውንድ በማለት ማለት ነው። ሀሳቡን ለማሳጠር ያክል ኦርጋኒክ ኮምፓውንድ የምንላቸው ነገሮች በውስጣቸው ካርበንን ብቻ ነው የሚይዙት፣ ካርበንን የግድ ይይዛሉ። ኢንኦርጋኒክ ደግሞ የምንላቸው ነገሮች ካርበንን በውስጣቸው አይዙም ማለት ነው። እነዚህ ደግሞ ኢንኦርጋኒክ ካርበን የሌላቸውን ኮምፓውንዶች ድጋሚ ለአራት እንከፍላቸዋለን፣ ኦክሳይድ፣ አሲድ፣ ቤዝ እና ሳልት በማለት ማለት ነው። ኢንኦርጋኒክ ኮምፓውንድ ሆኖ የሆነ ኦክሲጅንን ከሌላ ኤለመንት ጋር የያዘ ነገር ኦክሳይድ ይባላል። ለምሳሌ እዚሁ ጥያቄ ላይ የሲም ምርጫ ብናይ ካርበን ዳይኦክሳይድ አለ። ካርበን ዊዝ ኦክሲጅን ነው ማለት ነው። ሶ ኢት ኢዝ ኦክሳይድ ነው ማለት ነው፣ ሲ ማለት ነው። ሁለተኛው ደግሞ የሰብስታንስ ዛት አር ሪሊዚንግ ሃይድሮክሳይድ አይን ወይም ደግሞ ኦኤችን የሚለቃለ ውሃ ውስጥ በምንከታቸው ጊዜ ሃይድሮክሳይድ አይንን ወይም ኦኤች የሚባለውን አየን የሚለቁ ሰብስታንሶች አሉ። እነሱ ደግሞ ቤዞች ናቸው። ቤዞችን በቀላሉ አይደንቲፋይ የምናደርጋቸው ይህ ምርጫ ላይ እንደምናየው ሶዲየም ሃይድሮክሳይድ ይላል። ሶዲየም ሃይድሮክሳይድ ኢዝሊ ውሃ ውስጥ በምንከተው ጊዜ ሃይድሮክሳይዱን ሪሊዝ ማድረግ ይችላል ማለት ነው። ሌላው ሳልት ነው። ሳልት የምንለው ነገር ዘ ኮምቢኔሽንስ ኦፍ አሲድ ዊዝ ቤዝ ነው ማለት ነው። ወይም በኒውትራላይዜሽን ሪያክሽን ወይም አግልሎት በሚባለው በአማርኛ በሱ ፕሮሰስ የሚፈጠር ኮምፓውንድ ነው ማለት ነው። አሞኒየምንም ስናይ ዲ ላይ ያለው NH3 ሳልት ነው ማለት ነው። ምርጫች ጥያቄው የሚለው አሲድ የሆነው የትኛው ነው ነው። አሲድ የምንለው ነገር ውሃ ውስጥ በምንከተው ጊዜ ሃይድሮጂንን የሚለቅ ነው። የሰብስታንስ ዛት አር ሪሊዚንግ ሃይድሮጂን አየን ኢን አኳስ ሶሉሽን ኢዝ ኮልድ አሲድ ይባላል ማለት ነው መጽሐፋቸው ላይ እንደሚለው። ስለዚህ እዚህ ላይ እንደምናየው ሃይድሮክሎሪክ አሲድ ወይም HCl የምንለው አሲድ የአሲድ የኢንኦርጋኒክ ኮምፓውንድ ሆኖ አሲድ የሆነ ኮምፓውንድ ነው ማለት ነው። ስለዚህ መልሳችን ይሆናል ማለት ነው። ጥሩ ማብራሪያን ያደረክልን እናመሰግናለን። ፍቅርም ለመመለስ ገብታ ነበር። የስድስተኛ ክፍል ተማሪ ናት። የስምንተኛ ክፍል ነው ዛሬ ያቀረብ ነው። በዚህ ደረጃ ራሷን ለማብቃት መጣሯን ሳናደንቅ አናልፍ። በዚሁ አጋጣሚ ፍቅር በርቺ እንላለን። መምህር ተማሪዎች የተለያየ ዝንባሌ ይኖራቸዋል። ዝንባሌያቸውን እንዲያወጡ የምታደርግላቸው ድጋፍ እኔም አይቻለሁ። አንዷ መስካሪ መሆን እችላለሁ። ለሌላ ቀረጻ ትምህርት ቤታችሁ በመጣው ሰዓት ከተማሪዎች ጋር ያለ ቀረቤታ ደስ ይላል። እነሱ የተሻለ ደረጃ ላይ እንዲደርሱ የሚፈልጉት ነገር ላይ እንዲሆኑ በጣም ስታግዛቸው አይቻለሁ። ተማሪዎች ጋር ጥሩ ቀረቤታም እንዳለ አውቃለሁ። እስቲ ከተማሪዎች ጋር ያለ ቀረቤታ ግን ምን ድረስ መሆን መቻል አለበት? አንዳንድ መምህራኖች ከተማሪዎች ጋር ቀረቤታ ሲኖር መናናቅ ይኖራል ብለውም ስለሚሰጉ ከተማሪዎች ጋር ያለ ቀረቤታ ምን ያህል መሆን መቻል አለበት? በምን ያህል መልኩ ስናቀርባቸው ተማሪዎቻችንስ ለነሱ ይጠቅማቸዋል የሚለውን እስቲ እናንሳ። እሺ፣ በጣም ጥሩ ጥያቄ ነው። የሚገርምሽ ይህንን ስራ ስጀምር የመጀመሪያ የጨነቀኝ ነገር ቢኖር እንደ አጋጣሚ ሆኖ ክፍለ ሀገር ነው ስራ የጀመርኩት። ሀይ ስኩል ውስጥ ነው፣ ሀይ ስኩል ትምህርት ቤት ነው። እና ልጆቹ በጣም በቃ ትላልቆች ናቸው ምናምን እና እንዴት ነው እዚህ ክፍል ውስጥ ቆሜ ማስተምረው፣ እንዴት አድርጌ ነው ኮንትሮል ማደርጋቸው ብዬ በጣም ተጨንቆኝ ነበረ ማለት ነው። በጊዜ ሂደት ግን እየተረዳው የመጣሁት ነገር መተሽ አይደለም ቀተሽ ምናምን አይደለም እንትን የምትያቸው የምትይዣቸው በቃ ይሄ ሙሉ በእርግጠኛ ነኝ ማለት ነው 100% ማለት ነው። አት ዘ ሴም ታይም የሱን ትናንት የሚያስብ ሰው የሱን ትናንት የሚያስብ ሰው እኔ አሁን ዛሬም የምደግመው ነገር ምንድነው መሰለሽ፣ እኔ አሁንም ማስተምራቸው ልጆች ውስጥ ሁሉ ጊዜ ራሴን ነው የማየው። ሁሌ በባህሪ በትምህርት እንትን ከቤተሰብ ጋር ባለ ግንኙነት ምናምን ምን አስባለሁ እኔ በዛ ሰዓት የተሸወድኩትን እኔ ያጠፋሁትን ጥፋት እነሱ እንዳይደግሙት በተቻለኝ መጠን ለመቅረብ እሞክራለሁ። የምትወስኙ ትልቅ አንቺ ነሽ ማለት ስራሽ የስራሽ አለቃ አንቺ ነሽ፣ ትልቅ አንቺ ነሽ። እነሱ ምኑንም አያውቁትም፣ ምኑንም ማለት ነው። በቃ ወደ ወሰድሻቸው ነው የሚሄዱት። ያንን ስታረጊ አት ዘ ሴም ታይም የስራው ኢቲክስ የሚነግርሽ ነገር አለ፣ የሚያስተምርሽ ነገር አለ። መምህርነት ሲባል ሳይንስ ብቻ አይደለም፣ ፕሮፌሽኑ ራሱ አሁን እንደውም እንደ አዲስ አበባ ደረጃም መምህራኖች ላይሰንስ እየወጣ ነው። ላይሰንስ ማለት አካዳሚካል ፐርፎርማንስሽም አት ዘ ሴም ታይም ፔዳጎጂካል ናውሌጅ ይባላል። ከቲቺንግ ጋር የተያዘ ናውሌጅሽም እሱም ኢቫሉዌት ይደረጋል። ያ ለምን ይጠቅምሻል? ምን ያህል ኤክስቴንት ድረስ መሄድ አለብኝ፣ ምን ያህል ደግሞ እነሱን እንትን ማለት መቻል አለብኝ የሚለውን ነገር በደንብ አንደርስታንድ እንድታደርግ ያደርግሻል።
እንዳልኩሽ ሳይንስ ምንም የማይፈታው ችግር አለ ብዬ አላስብም። ግን ጊዜውን አንደርስታንድ የሚያደርግ መምህር ያስፈልጋል። ከስራው ከብሩ በላይ ከሚያገኘው ነገር በላይ ከጊዜው በላይ ለስራው መስዋዕት የሚሆን መምህር ያስፈልጋል። እዚህ ላይ በቃ ቁልፉም ያለው እሱ ጋር ነው ብዬ አስባለሁ። ለምን መምህር ኪሱን ካስቀደመ ምንም ይፈጠራል። መምህር እዚህ ጋር ያለውን ሴፍቲ የሚያስቀድም ከሆነ ምንም ይፈጠራል። መምህር ግን በቃ እኔ ሁሌ እላለሁ ምንድነው መሰለሽ ጋውኑን ካወለኩ በኋላ እኔ ሌላ ሰው ነኝ እላችኋለሁ ክፍል ውስጥ። ግን ጋውኗን ሳረግ የሆነ ፓወር አለኝ። እሱም ፓወር ማንም አይወስድብኝም እላችኋለሁ። ደግሞም እንደዛ ነሽ። ስለዚህ ያንን ስታደርጊ የሆነ የሚያስገድዱሽ ነገሮች አሉ እና ሊሚቴሽን የትም አይሄዱም። አክቹአሊ ልጆች እንዳልኩሽ ነው፣ ወይ ማህበረሰብ ውስጥ ናቸው፣ ወይ ቤተሰብ ጋር ናቸው፣ ወይ አንቺ ጋር ናቸው። ብዙውን ሰዓት ደግሞ የሚያጠፉት አንቺ ጋር ነው። እኔ አሁን ይመጣሉ ላብራቶሪ አብሮኝ ነው የሚያሳልፉት። በምሳ ሰዓት በእረፍት ሰዓት ያለቻቸውን ጊዜ አብሮኝ ያሳልፋሉ። ደስ ነው የሚለኝ እዛ ጋር የሚያወሩትን ነገር መስማት የሚያደርጉትን ነገር ማየቴ እኔ እንደናቁኝ አልቆጥረውም። እኔ እንዳየሁኝ ነው። ለምን እኔ ጋር ያንን ኢንቫይሮንመንት ከዘጋሁት ሌላ ቦታ ሄደው ያደርጉታል። ታውቂያለሽ፣ ሌላ ቦታ ያንን ነገር ያጫወቱታል። እኛ የራሳችንን ሴፍቲ ስንጠብቅ ልጆቻችንን እያሸሸናቸው ነው የምንመጣው። ሶ ካረምንም እነሱ ጋር ሆነን ነው ስራው እነሱ ስለሆኑ ማለት ነው። ስለዚህ በዛ መንገድ ነው አንደርስታንድ ማድረገው እንጂ የሚወስነው መምህሩ ነው፣ ኢቲክሱ ነው። ራሱ መምህርነት ራሱ ኢቲክሶች አሉት። ለማንም ብለሽ አይደለም ያንን የምታረጊው። ስራውን ይመር እንትን የምትይው ከሆነ ግን ኬሪየርሽ ካልሆነና ጆብሽ ከሆነ ብዙ ነገር ጥፋት ታጠፊያለሽ። እኔ ግን ማስተማር ኬሪየሬ ነው። ብዙ ነገሮችን ተጠንቅቄ ነው። ለምን ነገም እዚህ ነገር ላይ ቆያለሁ ብዬ አስባለሁ፣ እዚህ ህይወት ላይ ማለት ነው። ስለዚህ ለእያንዳንዷ ነገር ተጠንቅቄ ግን ሳላርቅ እኔ ተማሪ እያለሁኝ ከመምህር የምፈልገውን ነገር አሁን ለልጆቼ በመስጠት ተማሪዎች እንዲጨነቁ አልፈልግም። እነሱን በማስጨነቅ የትምህርት ሚኒስቴራችን ላይ ለምሳሌ አሁን የሚቀልዱት ቀልዶች አሉ ምናምን፣ ለእነሱ ጭንቀት ነው የሚመስላቸው ያ ፕሮሰሱ ማለት ነው። ግን እንደዛ አይደለም። በተቻለኝ መጠን ደግሞ እኔም ያንን አንደርስታንድ በማድረግ ቢያንስ አለኛ ፓወሩ ክፍሌ ውስጥ የማስተምርበት ትምህርት ቤት ያ ፓወር ስላለኝ ኢንቫይሮንመንትን ለቀቅ በማድረግ የሚታረም ነገር ሲኖር ከአንቺ በላይ የሚያርም ማንም አይኖርም። አንደርስታንድ ማድረግ ከቻልሽ ነገሮችን ማለት ነው። ስለዚህ ይሄ ይመስላል አቀራረብ ይወስነዋል። አዎ አብራሃቸው ኮንክ ለመምከርም ለመመለስም ይቀላል አይደል? ዱላ አይደለም መተሽ በቃ ያከበሩ የሚሰሙት አይነት ነገር ኢነርጂ ሳታውጭ። እኔ አሁን እንደዛ ክፍል ውስጥ ምንም ኢነርጂ አላወጣም። በቃ ይተባበሩኛል፣ የምፈልገውን ነገር ይሰጡኛል፣ ውጤትም ላይ ጥሩ ናቸው። ስለዚህ ብዙ ጊዜ ተማሪዎች ደግሞ የምትወደውን መምህር የመስማት ትምህርቱንም የመውደድ ነገር አለ። መምህሩ ጥሩ አፕሮች ካለው አንተም ትምህርቱን ትወዳለህ፣ እሱ የሚያስተምረው ደስ ይላልና በዛ መልኩ ደግሞ ይበልጥ ትምህርቱንም ይረዱታልና ጥሩ ነው መምህር። በዚሁ አጋጣሚ አክባሪ ለሆኑ ተማሪዎች የምር ነው የምልሽ፣ በጣም ነው የማመሰግናቸው። ሳልቀጣቸው እንደተቀጡ ሆነው ከስርዓት አሳይተው ለሚያሳዩኝ ነገር በጣም በዚሁ አጋጣሚ ማመስገን እፈልጋለሁ ተማሪዎቼ ነው። በጣም እናመሰግናለን። ተማሪዎቹን የሚያመሰግን መምህር ደስ ይላል። አራተኛውን ጥያቄ እናስታውሳቸው። አራተኛውን ጥያቄ አየር ላይ ተከታትለን እንመለሳለን። ተማሪዎች እናንተ ምላሾቻችሁን 800 ላይ ዋይን በማስቀደም ላኩልን። አራተኛውን ጥያቄ ነበር ቀደም ሲል አየር ላይ ስትከታተሉ የነበረው። መስመር ላይ ስልክ እንዳለ ተነግሮናል። ሄሎ ማን እንበል? ሄሎ ማን እንበል? ኬት ነው? ተማሪ መርከብ ከከተማ ኬት? ሄሎ ሄሎ ማን አልሽኝ ስምሽን? ተማሪ መርከብ ሐዲሽ ከከተማ መርከብ። አቤት። እሺ ደህና ነሽ? ደህና ነኝ። ቴሌቪዥኑን ድምጹን አጥፍተሻል? አዎ በደንብ። ጎበስ። ከኛ ጋር ቆይታ ማድረግ ከፈለግሽ ያው እሱ ነው የሚጠበቀው ከእናንተ። አዎ። መርከብ የስንተኛ ክፍል ተማሪ ነሽ? የስምንተኛ።
ስለዚህ የዛሬዎቹ ጥያቄዎች በደንብ አንቺን ይመለከቱሻል። አዎ። እንዴት አይሻቸው ጥያቄዎቹን? ጥሩ ነው። ይህ ትምህርታዊና አሳታፊ ዝግጅታችንስ ምን ያህል እየጠቀመሽ ነው? አዎ፣ ካለን እውቀት በተጨማሪ ሌላ እውቀት እንድንጨምር ያግዘናል ብዬ አምናለሁ። ስትከታተይ አንቺ ይህንን የአምስቱንም ጥያቄዎች መልስ ትሰሪያለሽ አይደል ወረቀት ላይ? አዎ። አዎ ጎበዝ፣ እንደዛ እንድታደርጉ ነው የምንመክረው። እሺ እየሰራችሁ መምህር ምላሽ ሲሰጥበት ምን ያህል አውቄያለሁ ብላችሁ ራሳችሁን መፈተን መቻል አለባችሁ። እስቲ መርከብ ያጠናን ዘዴሽን ንገሪን። ሳምንታዊ ፕሮግራም አወጣለሁ። እሺ በዛ ደግሞ አጠናለሁ። ስለዚህ በእቅድ ነው የምትመሪው። በእቅድ መመራትን ካሁኑ ለምደሻል። አሪፍ። በእቅድ እየተመራሽ ነው ማለት ነው አይደል? አዎ አዎ። ጎበዝ መርከብ። አዎ ተማሪዎች ከትምህርት ሰዓት ውጭ ያላቸውን ጊዜ ደግሞ ከፋፍለው ያው ልጅ መሆን ጨዋታ ሊያታለል ይችላል፣ ግን ለጨዋታ ለጥናት ብሎ ሰዓት መከፋፈል ያስፈልጋል። ወላጆችሽስ ያግዙሻል? አዎ በደንብ ያግዙኛል። ሳጠናም የተለያየ ነገር ያግዙኛል። ያልገባሽን ትጠይቂያለሽ፣ ይመልሱልሻል? አዎ። ጥሩ። እሺ መርከብ የአራተኛውን ጥያቄ አብራርተሽ መልሽ እስቲ። እሱን ለመመለስ ነው መስመር ላይ ገባሽው። እሺ እድሉን ሰጥተንሻልኛ። እሺ አራተኛው ጥያቄ አራተኛው ጥያቄ አንብብ፣ ስክሪን ላይ እየታየ ነው። describes a hydrocarbon ይላል። መልሱ a compound made up of carbon and hydrogen only ይመስለኛል። ቢ እርግጠኛ ሁኝ እንጂ ለምን ይመስለኛል? እስቲ መልሱ ቢ ነው። እሺ ጎበዝ፣ ስለደወልሽ ስለተሳተፍሽ እናመሰግናለን። መልሱን በትክክል መልሰሻል። መምህር ደግሞ ተጨማሪ ማብራሪያዎችን ያክልበታል። እሺ ሰላም ሁኚ። መልካም ጊዜ። እሺ መልካም። እሺ መምህር የአራተኛውን ጥያቄ ደግሞ ታብራራልናለን። እሺ ተማሪ መርከብ እንግዲህ ለጥያቄው መልስ በትክክል መልሰዋለች። ይህንንም ጥያቄ ያመጣሁት አሁንም ከምዕራፍ 3 ውስጥ ካለ ሀሳብ ውስጥ አንደኛውን ሀሳብ ወይም ደግሞ የኦርጋኒክ ኮምፓውንድ የሚባለውን ነው ማለት ነው። ቅድም እዛ ላይ ካርበንን በውስጣቸው የማይዙ ከነን ሊቪንግ ወይም ህይወት ከሌላቸው ነገሮች የሚገኙ ነገሮች ኢንኦርጋኒክ እንደሆኑ አይተናል። ህይወት ካላቸው ነገሮች ብቻ ሳይሆን ካርበንና ሃይድሮጅንን በውስጣቸው የያዙ ሌሎች ተጨማሪ ኤሌመንቶችን በውስጣቸው የያዙ ኮምፓውንዶች ኦርጋኒክ ኮምፓውንድ ነው የሚባሉት። ከኦርጋኒክ ኮምፓውንድ ውስጥ ደግሞ ስፔሻል የሆነ ግሩፕ አለ፣ ሃይድሮ ካርበን የሚባል ግሩፕ ማለት ነው። እዚህም ጥያቄ መሰረት የሚያደርገው እሱ ላይ ነው ማለት ነው። ኢት ኢዝ ዘ ቤስት ዲስክራይብ የሃይድሮ ካርበን። አንዳንድ ጊዜ ተማሪዎች ጥያቄ ማንበብ ብቻ ከቻሉ የሆነ ጥያቄ ማንበብ ብቻ ልምዱ ካላቸው ምናምን ጥያቄው በራሱ መልስ ሊሆን ይችላል። ታውቂያለሽ፣ አንበበው ከተረዱት የሆነ ባያጠኑ ምናምን ባይፈሩና የሆነ እንትን ባይሉ ራሱ የማንበብ ጥያቄው መረዳት የመልሱን የማግኘት ብዙ ፐርሰንት በትክክል ስለዚህ እዚህ ጥያቄ ላይ ራሱ መልሱን ታገኛለሽ። ሃይድሮ ካርበን ይላል። ሶ ኢት ኢዝ አ ኮምቢኔሽን ኦፍ ሃይድሮጅን ኤንድ ካርበን ነው ማለት ነው። ኦርጋኒክ ኮምፓውንድ ሆኖ በውስጡ ካርበንና ሃይድሮጅንን ብቻ የያዘ ኮምፓውንድ ኦርጋኒክ ሃይድሮካርበን ነው የምንለው ማለት ነው። ስለዚህ መልሳችንም ቢ ይሆናል ማለት ነው። ሌሎቹ እንዳለ ዲፋይን የሚያደርጉት ነገር ወይ ኦርጋኒክ ኮምፓውንድ ነው ወይ የኮምፓውንድ አይነቶችን ነው ማለት ነው። ስለዚህ መልሳችን ቢ ይሆናል። ስለዚህ መልሳችን መርከብ በትክክል አግኝተዋለች። ተማሪዎቻችን እንግዲህ የተለያየ ቦታ ላይ እየተከታተሉን እንዳሉ ያሳያል። ይህም ደግሞ ለነሱም ጠቀሜታ አለው። እኛም ለነሱ ብለን ስለምናዘጋጅ ስለሚከታተሉን እጅግ በጣም አድርገን እናመሰግናቸዋለን በድጋሚ። መምህር አሁን ያለው የጊዜው ይታወቃል፣ ሶሻል ሚዲያ ላይ አይደል ብዙ ነገር ይሰራጫል። ተማሪዎቻችን ደግሞ ያሉት ስልክ ላይ ነው አይደል ስማርትፎን ላይ ነውና የተማሪዎች የስልክ አጠቃቀም ምን መሆን መቻል አለበት ትላለህ? እስቲ ያው እንደ መምህር እናንተ ስለሚያከብሯችሁ ይሰሟችኋል። አሁንም በድጋሚ ጥሩ ጥያቄ ነው ያነሳሽው። እዚህ ጋር አንድ ነገር ቀድሜ ልበል። ቅድም መምህር ሲል ተማሪዎች ሰምታችኋል አይደለ? ወላጁ የሚለውን ማህበረሰቡ የሚለውን መምህሩ የሚለውን የሚሰማ ልጅ ውጤታማ ይሆናል። ስለዚህ አንተ የምትለውንም ያው እንዲሰሙ ነው። በዛው ቀጥል። ምንድነው ሶሻል ሚዲያ ይገላል ያድናል። አንዳንድ ጊዜ አጠቃቀማችን አንሊሚትድ ከሆነ
እኛ የምንጠቀመውን ነገር መምረጥ ካልቻለ ይገለናል። እንደዛው ደግሞ በትንሽ ሰዓት ትንሽ ነገር አይተው ከሶሻል ሚዲያ ላይ ማለት ነው ይሄ እኛ ማውጣት ያለብን ኢነርጂ ሳያወጡ አሁን ብዙ ካየሽ በጣም ብዙ ሰክሰስፉል የሆኑ ሰዎች ወይም አሁን ኢትዮጵያ ውስጥ ስፔሻሊ ሰክሰስፉል የሆኑ ያሉ ሰዎች ሶሻል ሚዲያ ተጠቅመው ታዋቂም የሚሆኑት ቢዝነሳቸውን የሚሰሩት ምናምን ያ ማለት ይጠቅማል ማለት ነው፣ አይጎዳም። ጉዳት ብቻ አይደለም ጥቅምም አለው ማለት ነው። ያ ግን የሚሆነው ሪስፖንሲብል የሆነ ፐርሰን ያስፈልጋል። እኔ ምን አምናለሁ መሰለሽ ልጆችን መቼም ቢሆን በቃ መቆጣጠር እኔ ስለማይዛ ይመስለኛል። መቼም ቢሆን በቃ እነሱን አትቆጣጠሪያቸው፣ እነሱ ራሳቸውን ግን መቆጣጠር ይችላሉ። ያንን ነው ማድረግ የሚቻለው። ስልክ አትጠቀሙ ማለት አትችልም፣ ግን ከስልክ ውስጥ ምን አይነት መረጃ እንደሚጠቅማቸው ወዴት ማዘንበል እንዳለባቸው በተለያየ መንገድ ልታስተምሪያቸው ትችላለሽ። እነሱም ደግሞ ጊዜው ይሄ ግሎባላይዜሽን የሚባል ነገር አለ ማለት እያንዳንዱ ሀገር ከሌላ ሀገር ጋር ያለው ኢንተርሪሌሽን አለ እና ያ ሪሌሽን የካልቸራል ቼንጅ እንዲመጣ የባህል ለውጦች ምናምን እንዲኖር እያደረገ ነው። ነገር ግን የሌላውን ባህል አምጥተን ቀጥታኛ ፕላይ እያደረገን ስንመጣ እኛ የራሳችንን ትተን ማናውቀው ሀገር ውስጥ ነው እየኖርን ያለ ነው። እንደዛ ነው እየሆነ ያለው ማለት ነው። ስለዚህ ቴክኖሎጂን ስንጠቀም አደሴም ታይም የሀገራችንን አንደርስታንድ እያደረግን እንግዲህ አክሱምን ያቆመ ትውልድ ላሊበላን የፈለፈለ ትውልድ ዛሬ ከሌላ ይማራል ብዬ አላስብም። ፐርሰናሊ ሳስብ ማለት ነው እኛንን ልንሰጥ የምንችለው ብዬ አስባለሁ። ዛሬ እነሱ የመጡ እነዚህ ቴክኖሎጂ ያመጧቸው ነገሮች አሁን ያለውን ትውልድ ምን ያህል እየገደለም እንደሆነ እናውቃለን። አደሴም ታይም ደግሞ ምን ያህል ስራ እያቀለላላቸው እንደሆነም አውቃለሁ። መማር ቢፈልጉ የግድ ትምህርት ቤት መሄድ አይጠበቅባቸው። ሶሻል ሚዲያ ከመጀመሪያዋ ጀምሮ ያስተምራቸዋል። ማወቅ ለፈለጉት ነገር መልስ ይሰጣቸዋል። አሁን አሳይመንት እንኳን ስትሰጪ እንደ ድሮ ላይብረሪ ተገብቶ ምናምን አይደለም፣ ቻት ጂፒቲ ምናምን ነው የሚጠቀሙት። በቃ ያ ማለት የሆነ ስራ አቅሎላቸዋል። ታውቂያለሽ ኢነርጂያቸው ምናምን አቅሎላቸዋል። ግን እዚህ ጋር ትኩረት አድርገን ማለፍ ያለበት አቅሏል። ተማሪዎች ልክ የተሰጣቸውን አሳይመንት ከዛ ገልብጠው ማሳየት ሳይሆን ዋይዝ መሆን መቻል አለባቸው። ምን ይላል አንብበው መረዳት፣ በቃ ያን አንብበው መረዳት ለራሳቸው መያዝ ምን ታዘባለው መሰለሽ የሰጣቸውን ነገር ቀጥታ ኮፒ ፔስት አድርገው ይዘውት ይመጣል። ነገ ብትጠይቃቸው ደግሞ አይመልሱም ማለት ጭራሽ ክፍል ውስጥ ያላወራሹን ነገር ከየትም የማናውቀውን ነገር በእነሱ ውስጥ በዛ በውጪ በዩሮፕ ስታንዳርድ ምናምን ባለ ነገር የተቀመጠን ነገር አምጥተው ላብራቶሪ አሳይመንት ሰጥተሽ ላብራቶሪ ገብተው ያዩትን ላብራቶሪ ሪፖርት ውስጥ ሜጀር የተደረገው ነገር ያዩትን ነገር ከጭራሽ ያላየነውን ነገር ያምጥተን ትክክል እኮ ናቸው፣ ግን ያውቁታል። ቢያውቁት ኖሮ ደግሞ ያንን መለሰው እንትን ይሉታል። እኔ በቃ ሁሌ ምን እላለሁ ማንበብ ከቻሉ የሆነ ነገር አሪፍ ይሆናሉ፣ ግን ፕሮግራምድ መሆን መቻል አለባቸው። የሚያዩትን ነገር መምረጥ መቻል አለባቸው። ጥሩ። ስለዚህ ተማሪዎች የሚያዩትን ነገር መምረጥ መቻል አለባቸው። የሚያዩትን ነገር ደግሞ መያዝ ለራሳቸው የሚጠቅማቸው መያዝ መቻል አለባቸው ሲጠቀሙ። ጊዜም ሊገድባቸው ደግሞ ይገባል። አዎ ሙሉ ጊዜያቸውን እዛ ላይ ማባከን የለባቸው፣ ብዙ ጉዳትም ስላለው ጀመር። እጅግ በጣም አድርገን እናመሰግናለን። ወደ አምስተኛው ጥያቄያችን እንለፍ። አምስተኛውን ጥያቄ አየር ላይ እናስታውሳችሁ። ተማሪዎች ቆይታችሁን ከኛ ጋር እያደረጋችሁ ስላላችሁ እጅግ በጣም አድርገን እናመሰግናለን። መምህር የተሰኘው ዝግጅት ለእናንተም ጠቃሚ ስለሆነ ዘውትር አርብ ከ10 ሰዓት እስከ 11 ሰዓት እየጠበቃችሁ እንድትከታተሉንም የአክብሮት ግብዣችን ነው። የአምስተኛው ጥያቄ ላይ ደርሰናል። መምህር ከነ ማብራሪያው ምላሽ የምንጠብቀው ያው ካንተ ነው። እሺ እንግዲህ የዛሬው የአምስተኛ የመጨረሻ ጥያቄያችን የሚሆነው አሁንም ከዩኒት 4 የጀነራል ሳይንስ ትምህርት ውስጥ የመጣ ነው። which of the following is not the functions of skin ይላል።
የቆዳችን ተግባር ያልሆነው የትኛው ነው ጥያቄው ማለት ነው። እንግዲህ የመጀመሪያው መልስ ላይ ስንመጣ ፕሮቴክቲንግ ዘ ቦዲ ፍሮም ፓቶጅን ይላል። ፓቶጅን ማለት ዲዚዝ ኮዚንግ ማይክሮ ኦርጋኒዝሞች ናቸው፣ በሽታ ሊያመጡ የሚችሉ ማይክሮ ኦርጋኒዝሞች ናቸው። ቆዳችን ላይ ወደ ውስጥ እንዲገቡ ነገሮች እንዲወጡ የሚያደርጉ ቀዳዳዎች አሉ፣ ትናንሽ የሆኑ ቀዳዳዎች ማለት ነው። እነዚህ ቀዳዳዎች አንዱ ተግባራቸው ምንድን ነው? ምንም ነገር ወደ ውስጥ እንዳይገባ በመስፋትና በመጥበብ ይህንን ነገር ይከላከላሉ ማለት ነው። የቆዳችን አንዱ የላይኛው ክፍል ይህን ተግባር ይሰጣል ማለት ነው። ሁለተኛ ላይ ስንመጣ የቦዲ ቴምፕሬቸራችንን ሬጉሌት ማድረግ፣ የሰውነት ሙቀታችንን ቆዳችን እንዴት ነው ለምሳሌ ሙቀት በሚሰማን ጊዜ ያልበናል። ያ ማለት ሰውነታችን ራሱን እያቀዘቀዘ ነው ማለት ነው። ይህንን ላብ የሚወጣው በቆዳችን አማካኝነት ነው። ቆዳችን ላይ ትናንሽ የሆኑ ጸጉሮች አሉ። ሙሉ ቆዳችን በጸጉር የተሸፈነ ክፍል ነው። እነዚህ ጸጉሮች ቅዝቃዜ በሚሆን ጊዜ ቀጥ ቀጥ እያሉ ይቆማሉ ማለት ነው። ቴምፕሬቸርን ክሬት እያደረጉ ነው ማለት ነው። ሶ ይህም የቆዳ ተግባር ነው ማለት ነው። ሲ ላይ ስንመጣ ፕሮዲውሲንግ ብለድ ሴል ይላል። ብለድ ሴሎችን ግን ቆዳ ማምረት አይችልም። ብለድ ሴል የሚባሉት ሬድ ብለድ ሴል፣ ዋይት ብለድ ሴል የመሳሰሉ ነገሮች ናቸው። እነዚህ ነገሮች ቆዳችን ማምረት አይችልም። ይህንን ነገር ማምረት የሚችለው አጥንታችን ነው። አጥንታችን ውስጥ መቅኔ ያለ ቦን ማሮ ማለት ነው። እዚህ ይሄ መቅኔ ተግባር ብለድ ሴልን ማምረት ነው። ስለዚህ ስኪን ተግባር ያልሆነው የቦን ተግባር የሆነው ሲ ላይ ያለው ፕሮዲውሲንግ ብለድ ሴል ነው ማለት ነው። ዲም በተመሳሳይ ሴንስ ማድረግ ከስሜት ሕዋሶቻችን አንዱ ቆዳችን ነው። ተች ስናደርግ ፔኖችን ምናምን ሴንስ የምናደርገው በቆዳችን አማካኝነት ነው። እዚህ መልሳችን ሲሆናል ማለት ነው። ጥሩ። የዛሬዎቹ 5 ጥያቄዎች በጥሩ ማብራሪያ ጨርሰናል። መምህር እንደው የተሻለች ሀገር እንድትኖረን የሁላችንም ምኞትና ፍላጎት ነው። የተሻለች ሀገር ግን ዝም ብሎ አይመጣም። መሰራት መቻል ያለበት ነገር አለ። ምን ላይ ቢሰራ ጥሩ ነው ትላለህ? ሳምሪ፣ በዚሁ አጋጣሚ የምታነሻቸው ጥያቄዎች በጣም ደስ ይላሉ። እንደ ጀነራል ነገሮች ናቸው። የሆነ ልትናገሪባቸው የምትችላቸው ነገሮች ናቸው። ምንድን ነው እንደ ሀገር ሁሉም የራሱን ስራ ከሰራ ስራው ይቀላል ብዬ አስባለሁ። ታዩና እኔ በራሴ እንኳን ስራዎች ውስጥ የራስሽን ብቻ ስራ ስለሰራሽ ሁሉም ደስተኛ አይሆንም። ታውቂያለሽ፣ ሁሉንም አታስደስችም። ሁሉም ደግሞ ደስተኛ ይሆናል ማለት አይደለም። ግን በቃ ስራው ብቻ የስራውን ኢቲክስ ስራውን ሪስፖንሲብል ብቻ ሰዎች ራን ማድረግ ከቻሉ ሳምሪ ስራ ቦታ ላይ የሚጠበቅባትን ታስክ ብቻ የኢንቫይሮንመንታል የሆኑ ቻሌንጆች አሉ ታውቂያለሽ ስራ ላይ። ግን ከዛ አልፎ መውጣት የሚችል ሰው ካለ በየፕሮፌሽኑ ማለት ነው እንደዚህ አይነት ሰው ካለ ሀገራችን ትቀየራለች ብዬ አስባለሁ። መምህር እኔ ስሰራ እኔ የምሰራው ስራ ያኛውን መምህር እኔንም እያገዘኝ ነው ብሎ አንደርስታንድ ማድረግ ከቻለ፣ ሳምሪም አሁን ስሰራ ሳምሪ እኔን እያገዘችኝ ነው፣ እኔ ሳምሪን እያገዝኳት ነው ብዬ ካሰብኩ፣ ፕሮፌሽኑ ደግሞ የሚጠበቅብን ኢቲክስ ለማንም አይደለም። በቃ አንዴ ቦታው ላይ ተቀምጠናል አለን። ስለዚህ ተመቸንም አልተመቸንም የሚጠበቅብንን ነገር ማድረግ ከቻለን ሁሉም ፕሮፌሽን ላይ ያለ ሰው ኢቨን ነን ፕሮፌሽን የሚባሉ ነገሮች እንኳን ለምን ሊስትሮ አይሆንም? ሊስትሮ ጫማሽን ስታስጠርጊ በስነ ስርዓት ሁሉን ነገሮች መከተል መቻል አለበት። ያኔ ከዛ ጀምሮ ያለ ነገር እንዳለ ከተስተካከለ ሀገራችን የማታድግበት የማትለወጥበት ምክንያት ያለ አይመስለኝም። ጥሩ ነው። ሁሉም በኃላፊነት የድርሻውን መወጣት መቻል አለበት። ልክ እዚህ ጋር ደግሞ ወደ ተማሪዎች ስናመጣው ተማሪዎችም እንደ ተማሪነታቸው የራሳቸውን የመማር ኃላፊነት አይደል ያለባቸው፣ መማር ነው። ስለዚህ እሱን ድርሻ መወጣት መቻል አለባቸው። ቅድም እንዳልከው ጎበዝም ሰነፍም የሚባል ተማሪ የለም። የአቀባበል ልዩነት ነው ያንን የሚያመጣው። ስለዚህ ተማሪዎች የራሳችሁን ኃላፊነት እንድትወጡ አደራ እንላለን። በዚህ አጋጣሚ መምህር ያው በተማሪነት አልፈህ መምህር ሆነሃል። ስትማር በቃ አራዬ ነው ጥሩ መምህሬ ነው ብለህ መምህራኖች መመስገን መቻል አለባቸው አይደል? የትም ቦታ ለመድረስ መሰረት ስለሆኑ ጭምር መንገድ የሚያሳዩም ስለሆኑ መምህራኖችን እንድታመሰግን እድል ልስጥህ። እሺ፣ በጣም አመሰግናለሁ እድሉን ስለሰጠሽኝ። ምንድነው በጣም የማረሰው አስተማሪ እኔ አስተማሪ ሲሆን አሁን እሱን ነኝ ብዬ የማስበው የመጀመሪያ አስተማሪ ከ1 እስከ 4 ያስተማረኝን አስተማሪ ነው። ይሁን አንድ አይነት አስተማሪ ሂሳብም ስፖርትም ምናምን አንድ አስተማሪ ነው እና መምህር ኤፍሬም ይባላል። ያፓስቡን ባላስታውስም ግን በቃ እሱን አልረሳም። በእኔ ትምህርት ቤቱን ልለቅ ስል አልቅሻለሁ ማለት ነው እና እሱን ስለማጣው ምናምን ማለት ነው። ሁለተኛ ደግሞ እዚህ አዲስ አበባ ከክፍለ ሀገር እዚህ አዲስ አበባ መጥቼ ስራ እንድጀምር ያደረገኝ መምህር ዳዊት ይባላል። 10ኛ ክፍል እያለሁ እንግሊዘኛ አስተማሪ ነበር። የሚገርምሽ ነገር እኔ አሁን የማስተምርበት ትምህርት ቤት እሱ በፓርታይም ያስተምራል ማለት ነው።
ለምን አዲስ አበባ መምህሩንኩኝ ምናምን ስለው ደስ ብሎ ለምን አዲስ አበባ አትመጣም ብሎ እንትን ያለልኝ ያመቻቸልኝ ብዙ ነገሮችን አሁንም ድጋፍ እየሰጠኝ ያለ መምህር አለና እሱን ማመስገን እፈልጋለሁ። የስራ ባልደረባዬን መኮንንን ብሩኬን በጣም ማመስገን እፈልጋለሁ። በቃ ጥሩ። አዎ መመሰጋገን ያለን ግንኙነት ጥሩ እንዲሆንም ያደርጋል። መልካም መምህር፣ አንተም ለነበረ ቆይታ ከኛ ጋር እጅግ በጣም አድርገን እናመሰግናለን። የልጆች ዓለም ቻናልም እዚህ ድረስ የተማሪዎችን ኃላፊነት ለመወጣት ትውልድን ለመቅረጽ እዚህ ድረስ ስለተገኘ እቺ ምስጋና ሰርተፊኬት አዘጋጅቶናል። እናመሰግናለን። እሺ ተማሪዎች፣ የዛሬው መምህር የተሰኘው ዝግጅታችን የተከታተላችሁትን ይመስል ነበር። ይህ ዝግጅት በየሳምንቱ አርብ ከ10 ሰዓት እስከ 11 ሰዓት ለ1 ሰዓት ያክል ከእናንተ ጋር ቆይታ ያደርጋል። በተጨማሪም ማክሰኞ ዕለት ከ11 ሰዓት እስከ 12 ሰዓት ይደገማል። ዩቲዩብ ላይም ስለሚጫን ታገኙታላችሁ። የዛሬውን በዚያው በቃን። መልካም ሳምንት።